እስከ መጨረሻም ሔዋንና ሮዛ ተያያዙ። ሔዋን ወደ ኪችን ገብታ ጉድ ጉድ እያለች ኪችን እያስተካከለች ነበር። ከዚህ በኋላ ትንሽ ጊዜ ነው እንጂ ሮዛ እዚህ ቤት የምትኖረው የኔ ቤት ነው እያለች ኪችኖቿን እያስተካከለች ሳህኖቿን እየደረደረች ነበር። በዛን መሀል ሮዛ ኮቴዋን አጥፍታ ትመጣለች። ዘወር ስትል ካጠገቧ ሮዛ ቆማለች። በድንጋጤ እንዴ ምን ሆነሽ ነው አንቺዬ? ምንድን ነው እሱ? ኮቴ የለሽም እንዴ ስትላት ኮቴ የሌለሽ አንቺ ነሽ እንጂ መጀመሪያ ፍቅሬን ቀማሽ፣ ከዛም ደግሞ ትዳሬን፣ ባሌን፣ አሁን ደግሞ ጭራሽ ባስ ብለሽ ኪችኔንም ልትቀሚኝ ነው ትላታለች። አያያዝ ነዋ። አያያዝሽ ቢያምር ኑሮ ይህ ሁሉ አይመጣብሽም ነበር። ግን አያያዝሽ ደግሞ ያዝ ለቀቅ ስለሆነ ጠበቅ እናርገው ብለን ነው እኛ ስትል ታስፌዝባታለች ሔዋን። እኮ ምንድነው የምትዩ? ምንድነው ያዝለቀቅ? ምክንያቱም ዴብ ለሁሉም ላወቀበት ሰው ዴብ በጣም ጎበዝና ጀግና ወንድ ነው። በጣም የሚያቅ ብልህ ሰው ነው። ግን አንቺ ከአስሩ ስለምትረግጭ አንቺን አልመረጠሽም። ምክንያቱም በገንዛ ጸባይሽና በገንዛ መልሽ ነው ዴብም ጥሎሽ ወደ እኔ እንዲመጣ ያደረገው ስትላት እኮ እኔ ነኝ ዴብን እያዝለቀቀ እያደረኩት ስትል ቢላ መሽለጥ አድርጋ ሔዋንን ልትወጋት ስትል ሔዋን እጇን ለቀም ታረግና ጠምዝዛ ቢላውን ትቀማታለች። ስሚ እኔ እንደዚህ በዚህ ቢላ በወጋሽ የማን ያለህ ልቴ ነው ስትል ቢላውን ይዛ ታስፈራራታለች። ሮዛ ባክሽን ተይኝ ሔዋን ቢያንስ ለልጅ እንኳን አስቢለት ስትላ ትለምናታለች። በዛን መሀል ድምጽ ትሰማና ሔዋንም ጥላት ሩጣ ወታ ትሄዳለች። እናም ዴብ ነበረና ውጭ ላይ ቆሞ ሔዋንዬ ነይ አሁን እናውራ ይላታል። እሷን በደስታ ወይዬ ዴብዬ ስትል ካጠገቡ ቁማ እያለ እዩልሽ ከዚህ በኋላ እኔ አንቺ የኔ ነሽ። ደግሞ ምንድነው እንደዚህ አፍጥጠክ የምታየኝ? ምክንያቱም እችን ደካማ ሔዋንን አላቃትም ነበረ። ዛሬ እያየዋት ያለዋት ግን ያቺ የድሮዋ ሔዋን አይደለችም። ሔዋን ደፋርና ኮስታራ ቆፍጣና ሴት ነች። የዛሬዋ ደግሞ ሔዋን አንገቷን የደፋች ብቻ ምን ልበልሽ ይላታል። አንተ ነህ እንዲህ እንደሆን እያደረከኝ ዴብ። ምክንያቱም በቀደም ለታ ስልክ ደውለህላት ነበር አይደለ ለሮዛ ስትለው አዎ ደውዬ ነበር ግን መቼ ነው ሲላት አንተ ፊልድ ሄድክ ቀን። ምክንያቱም ደውለህ ለእሷ ተስፋ ስትሰጣት በጣም ተናደድኩ ተበሳጨሁኝ ትለዋለች። እኮ እንዴት ነው ነገሩ ልታብራሪልኝ ትችላለሽ ሲላት ምክንያቱም ሳብራራልህማ ደውለህ ከዚህ በኋላ ያለፈውን ነገር ሁሉ ይቅርታ አድርገህላት አብራችሁ እንደምትሆኑና ልጃችሁን አብራችሁ እንደምታሳደጉ ነገርካት። በዛን ሰዓት እኔ በጣም ተናደድኩኝ። ምክንያቱም ተስፋዬ ነበርክ ካንተ ጋር የመኖር ሀሳብና እቅዱ ነበረኝ። ስለዚህ ያንን ነገር እንዴት አድርጌ ልተው እንዴት አድርጌ ልለፈው? ዴብ ተስፋ አድርጌ እያላ ስንቴ ትገለኛለህ? ሁልጊዜ ባንተ የተነሳ ልብ እየተሰበረ ስንቴ ሻንጣዬን ጎትቼ ወጣሁ፣ ስንቴስ ተመለስኩኝ ስትለው እኮ እንዴት ነው ነገሩ? አሁንም አልተብራራለኝም እባክሽ ሔዋን ሲላት እዩልህ በዛን ሰዓት እኔ በጣም ቀናሁ፣ ተናደርኩ፣ ተበሳጨሁ። እናም መጠጥ አምጥታ ስትሰጠኝ እንዳለው ልጁ እንግዲህ የሰጣትን መድኃኒት ይመስለኛል የእንቅልፍ መድኃኒት ጨምራ አምጥታ ሰጠችኝ። እኔም ደግሞ ተናድጄ ስለነበረ እሱን ጠጣሁትና ይህ ሁሉ ነገር የተፈጠረው በዛ ምክንያት ነው ትለዋለች። በዛን ሰዓት በጣም ይናደድና እዩልሽ ሔዋን አንቺ መረጋጋት፣ አንቺ እኮ ከሮዛ የተሻለ ሀይምሮ እንጂ ከሮዛ የተሻለ የባሰ ሀይምሮ አይደለም ያለሽ። ስለዚህ አንቺ ደግሞ ብዙ ነገሮችን ታውቂያለሽ፣ ማገናዘብ ነበረብሽ። እኔ እውነቴን ነው የምልሽ ከዚህ በኋላ ሮዛ ልጁን ትውለደው እንጂ አላቅም ሳስበው ራሱ ልጁም የሷን ጸባይ ይዞ የሚወጣ ይሁን እኔው ራሴ ፈልጌ ባመጣሁት ነገር ልጁ ፈልጎ ባልመጣበት ምክንያት ልጁም እንዲሰቃይ ነው ይላታል። እማቀው ነገር የለም ብቻ ግን እሱ ነገር ነው እኔ ቅስሜን ያሰበረኝና አንገቴን እንድደፋ ያደረገኝ። ስለዚህ አሁን ምን ማድረግ አለብኝ? አሁን ደግሞ ሻንጣዬን ጎትቼ ሲወጣ ሻንጣዬ መልሼ ወደ ቤት ሳስገባ ለስንተኛ ጊዜ እንደው ታውቃለህ? ከዚህ በኋላ ግን በፍጹም አንዴ ከወጣው ሻንጣዬን ይዤ አልመለስም፣ ይሄ የመጨረሻዬ ነው ትለዋለች። በዛን መሀል በር ላይ ስለነበሩ ሰላም ውድና የተከበራችሁ የመቅዲ ቤተሰቦች ሰላማችሁ ይብዛልኝ። ይህን ቪዲዮ የምታዩ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድታበረታቱ ይስሩ ስል በአክብሮት ጠይቃለሁ። ቤተሰብ የሆናችሁ ደግሞ ላይክ፣ ሼር እያደረጋችሁ አበረታቱኝ።
ሀሳብ አስተያየታችሁን ደግሞ በኮሜንት እንድታስቀምጡልኝ ስል በአክብሮት ጠይቃለሁ። አመሰግናለሁ። እናም ባንቴሮ ከፍቶ በር ሲገባ ሁለቱ ውጭ ቁመው እያወሩ ነበረ። አዎ ዴብ እውነቷን ነው። ይሄ ታሪክ ሁሉ እየተፈጠረው ባንቴሮን ወዳኝ ሳይሆን እኔ ነበርኩኝ የወደድኳት ይለዋል። ዴብም ተረጋግተህ እንድታዳምጠኝ እፈልጋለሁ ሲለው ቆይ ምን ልታወራ ነው ባንቴሮ? ከዚህ ዞር ልትል ትችላለህ ስትለው ሂዋን ዝም በይ አንድ ጊዜ ላወራ እችላለሁ ዝም ብቴ ይቅር ይለሻል ሲላት ችግር የለውም አውራ እሰማሃለሁ ይለዋል። ዴብም አዎ እዩልህ ሂዋን እሷ ሳትሆን ያፈቀረችኝ እኔ ነበርኩኝ ያፈቀርኳትኝ። ምክንያቱም ሂዋንን እንኳን አይደለም አይን ያለው ይቅርና አይን የሌለውም ሊያፈቅራት ይችላል። ሂዋን በጣም የምትወደድና የምትፈቅር ሴት ነች። እናም ቆይ እኔ ምንድን ነኝ? እኔ ድንጋይ ነኝ እንዴ ማላፈቅረው? ማፍቀር አልችልም ሲል ለዴብ ይጠይቀዋል። ማለት የትናንትናውን ነው ወይስ የዛሬውን? ዛሬ ላይ ላለኸው ነው ማፍቀር የማትችለው ሲለው መቼም ማፍቀር አትችልም ብለህ አተናትለኝም። ስለዚህ እኔም ሰው ስለሆንኩኝ አፈቅራለሁ። እናም ሂዋንን እኔ ነበርኩኝ ያፈቀርኳት። ደግሞ ለዚህ መንገድ የከፈተላት እኔ ሂዋንን ማፍቀሬ ሮዛ ነበረች ያየችኝ። ስለዚህ ሮዛ ደግሞ የእናንተ ስትሳሳሙ የነበረውን ፎቶ ስታሳየኝ በጣም ተናድጄ ወጥቼ መጠጥ ጠጣሁኝ። ያንን ተጠቅማ ነበረ ሮዛ ይሄ ነገር እንዲፈጠር ያደረገችው። ግን ደግሞ እመነኝ ይልህ ዴብ እመነኝ፣ የዛን ቀን አብረን ብናድርም እንኳን ምንም የተፈጠረ ነገር የለም። ይህንን ደግሞ በፈለገው ነገር ልምልልህ ዝግጁ ነኝ። አይካልክ ደግሞ መሞትም ሆነ መሰየፍ ዝግጁ ነኝ።